በኢንዱስትሪ ሚኒስቴር በአምራች ኢንዱስትሪ ልማት ኢንስቲትዩት ውስጥ የሚገኘው የቆዳና ቆዳ ውጤቶች ምርምር ማዕከል ዘርፉን በሚገባ እየደገፈ አይደለም ተባለ። የፌዴራል ዋና ኦዲተር በማዕከሉ በሰራው የክዋኔ ኦዲት ነው ይህንን ያለው። የተቋሙ ስራ ኃላፊዎችም ከኦዲት ግኝቱ በኋላ እርምጃዎች መውሰዳቸውን አብራርተዋል። ኤርሚያስ በጋሻው ዝርዝር አለው። ቆዳና ሌጦ ኢትዮጵያ የውጭ ምንዛሪ ከምታገኝባቸው ዋነኛ የውጭ ንግድ ምርቶች አንዱ ነበር። ካለው አገራዊ የእንስሳት ሀብት አቅም አንጻርም ብዙ ጥቅም ሊገኝበት የሚችልም ዘርፍ ነው። ይሁንና ከቅርብ ዓመታት ወዲህ ይልቁንም ከኮቪድ-19 ወረርሽኝ መከሰት ማግስት በኋላ ቆሟል በሚባል ደረጃ ተዳክሞ ስለመቆየቱ ነው የሚነገረው። በሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ልማት ኢንስቲትዩት ውስጥ የሚገኘውን የቆዳ ውጤቶች ምርምርና ልማት ማዕከል የክዋኔ ኦዲት በገመገመበት ጊዜ የተንጸባረቀውም ይኸው ነው። የፌዴራል ዋና ኦዲተር ከ2012 እስከ 2016 ዓ.ም መጀመሪያ በሚሸፍነው ጊዜ በማዕከሉ ያገኛቸውን ክፍተቶች ሪፖርት አቅርቧል። ቋሚ ኮሚቴውም ከዚህ ሪፖርት ተነስቶ ጥያቄዎችን ሰንዝሯል። ቆዳ ፋብሪካዎች በማምረት ሂደት ምርታቸው በሰውና በአካባቢ ላይ ጉዳት እንዳይኖረው ዓለም አቀፉን የቆዳ ንግድ ስራዎች ቡድን መስፈርት በማሟላት የምስክር ወረቀት እንዲያገኙ ድጋፍ አላደረገም ማዕከሉ የሚል ነው አንዱ ጥያቄ። በእኛ ሀገር ኤልደብሊውጂ ከ2 ዓመት በፊት ሰርቲፋይድ የሆነ አንድም ታነሪ አልነበረም። በዚህ ሂደት ውስጥ በእኛ ማዕከልም ድጋፍ ተደርጎላቸው ፋብሪካዎቹ ሰልጥኖ እዚህ ኦዲቱ ላይም ስለተቀመጠ ወደ 200 የታነሪዎች ሰልጥኖ አሁን በኢትዮጵያ ውስጥ 6 ቆዳ ፋብሪካዎች የኤልደብሊውጂ ሰርቲፋይድ ናቸው። 4ቱ በጎልድ ሌቨል ደረጃ እና ኢሊኮ፣ ፋሪዳ፣ ኒዊንግ፣ ጆዲሹን ጨምሮ ማለት ነው። 2ቱ ደግሞ በብር ደረጃ። ይሄ ኤልደብሊውጂ ዓለም ገበያ ላይ ማርኬት ፔኔትሬት ለማድረግ ይጠቅማል። የቆዳ ውጤቶች ቦርሳ የሚያመርቱ ፋብሪካዎች ቆዳውን ኬት ሶርስ አደረጋችሁ ተብሎ ኦዲት ስለሚያደርጓቸው ከዚህ አኳያ ጥሩ ጅምር አለ። ይሄ በሁሉም ቆዳ ፋብሪካዎች ላይ መስፋት አለበት ማለት ጥሩ ጅምር ነው ይሄ። ሌላኛው በኦዲት ግኝት ላይ የተነሳው ደግሞ ፋሽንና ዲዛይንን የተመለከተ ነው። በዓለም አቀፍ ደረጃ በዓመት እስከ $250 ቢሊዮን በሚዘዋወርበት የቆዳ ኢንዱስትሪ ዘርፍ ውስጥ በኢትዮጵያ የሚመረቱ ቀበቶችና ቦርሳዎች በዓለም ገበያ ተፈላጊ ሊሆኑ የሚችሉት የየዘመኑን ዲዛይንና ፋሽን የተከተሉ እንደሆነ ብቻ መሆኑ የታወቀ ነው። የምርምር ማዕከሉ ግን በኢትዮጵያ ለተሰማሩ አምራቾች ባለፉት 3 ዓመታት አንድም የፋሽንና ዲዛይን ስልጠና እንዳልሰጠ ነው በኦዲት ግኝቱ ላይ የተመላከተው። የማዕከሉ የስራ ኃላፊ ለዚህም ምላሽ ሰጥተዋል። የአጠቃላይ የቆዳ ኢንዱስትሪ ያው ለፋሽን የሚቀርብ ምርት ነው። ለፋሽን ገበያ የሚቀርብ ምርት ነውና የፋሽን ደግሞ በዓለም ላይ በየጊዜው የሚቀያየር ነው። በየ3 ወሩ የፋሽን ትሬንዱ የሚቀያየር ነው። ይህንን ለመቀየር ያው የኛ የፋሽንና ዲዛይን ላይ አቅም መገንባቱ ቀጣይነት ስራ ሆኖ ነው። ማርኬት ሊንኬጅ ለማድረግ ወደ 8 የሚሆኑ ቆዳ ውጤቶች ኢንተርፕራይዞች በኢትዮጵያ አየር መንገድ ውስጥ ቦታ እንዲያገኙ ከአየር መንገድ ጋር በመነጋገር ምክንያቱም ብዙ ትራንዛክሽን ስላለ የቆዳ ውጤቶች የተለያየ ዲዛይን ያላቸው የቆዳ ውጤቶች እዛ ውስጥ ቦታ አግኝቶ ያው በነጻ ሳይሆን በክራይ ማለት ነው አግኝቶ የጥሩ ሽያጭ እያከናወኑ ያለበት ነው። የቆዳ ውጤቶች ምርምር ማዕከል ከአዞ ቆዳ ሀብት መጠቀም የሚያስችል የአዞ ቆዳ ማልፊያና ማለስለሻ ፋብሪካ ፕሮፋይል ዝግጅት አጠናቋል። ስራ ላይ እንዲውል ግን አላደረገም ነው የተባለው በኦዲቱ። እንደውም የፌዴራል ዋና ኦዲተሮች በአዞ እርባታ ወደምትታወቀው አርባ ምንጭ ሄደው በስፍራው ያገኟቸውን ኃላፊዎች ሲጠይቁ እንዲህ ያለ ጥናት መኖሩንም አናውቅም እንዳሏቸው ተናግረዋል። እዛ ላይ ምርምር ሰራ። ምርምር ብቻ አይደለም አርባ ምንጭ ሄደን ራንች ላይ የሚያረቡትን ቆዳውን አመጣ ወደኛ። በእኛ ሞዴል ፋብሪካ ከሰራን በኋላ ከቆዳ ውጤቶች ጋር አስተሳስረናል። አንድ ኬሬጅ የሚባል የቆዳ ውጤቶች አምራች ይሄንን ወደ 1500 የሚሆን የአዞ ቆዳን በእኛ ዴቨሎፕ የተደረገውን ወስዶ የተለያዩ አይነት ቦርሳዎችን አምርቶ በጣም በውድ ዋጋ ኤክስፖርት ተደርገዋል። ለሀገር ውስጥም ገበያ ቀርበዋል። ይሄን ትስስር ፈጥረናል። አሁን በቀጣይነት እነኚህ ኢንተርፕራይዞች ሌሎችም ኢንተርፕራይዞች ፋብሪካዎች ከዛ አካባቢ የአዞ ቆዳ ይወስዳሉ። እዚህ አካባቢ ፕሮሰስ የሚያደርጉላቸውን ቆዳ ፋብሪካዎች ሊንክ አድርጎ ወደ ቢዝነሱ ተገብቷል። በአጠቃላይ ግን ዘርፉ እንደ ሀገር ካለው አቅም አንጻር የሚገባውን ያህል ጥቅም እየሰጠ እንዳልሆነ የኢንዱስትሪ ሚኒስትሩ መላኩ አለበልም ተናግረዋል። ከዘርፉ አገርና ዜጎቿ ተጠቃሚ የሆኑ ዘንድም ትኩረት ተሰጥቶ እየተሰራበት እንደሆነ በምላሻቸው ጠቅሰዋል። ከሁሉም የኢንዱስትሪ ዘርፎቻችን ውስጥ ሰብሴክተሮቹ መካከል የቅድሚያ ሰጥተን ማሻሻል አለብን በሚፈለገው ደረጃ አልሄደም ብለን የገመገምነው ይሄንን ዘርፍ ነው። ይሄንን ለመፍታት ከፖሊሲ ጀምረን
ስትራቴጂውን የማሻሻል ግንባር ቀደም የምንላቸውን ወይም ደግሞ ጌም ቼንጀር የምንላቸውን ሞዴል ኢንዱስትሪዎችን የመለየት ስራ የሚሰራበትን ምርምርና የጥናት ስራው የሚሰራበትን ሮድማፕ ጥልቀት ባለው መንገድ የማዘጋጀት እና ድጋፍ የሚያስፈልጋቸውን ኢንዱስትሪዎች በተናጠል ብቻ ሳይሆን በቅንጅት ለመደገፍ የሚያስችል የአምራች ኢንዱስትሪ ካውንስሉ ፕራዮሪቲ ሰጥቶ እንዲሰራ የማድረግ ተግባር እየተከናወነ ነው። የፌዴራል ዋና ኦዲተር ከኦዲት ግኝቱ በኋላ ማዕከሉ እርምጃ የወሰደባቸውን ጉዳዮች እውቅና ሰጥቷል። ማዕከሉም የቆዳ ልማት ስትራቴጂ ጭምር በማዘጋጀት 77 የቆዳ ኢንዱስትሪዎችን እየደገፈ እንደሆነ ገልጿል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ደግሞ በበኩሉ ማዕከሉ በቀጣይም ከዚህ በበለጠ ከፍተኛ ውጭ ምንዛሬ ሊያመጣ የሚችለውን ይህን ዘርፍ በሚገባ መደገፍ እንዳለበት አሳስቧል።